ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ፕሮግራማችን ነው ጀመረ። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ አሌፍ በሄሽባን ታፍሽን ፔቫቭ ነው። እንግዲህ ዛሬ ሮሽ ሆዴሽ ነው። መልካም ወር እንመኛለን፣ መልካም ቀንም እንመኛለን። እንደ አውሮፓውያን ዘመን አቆጣጠር ደግሞ ኦክቶበር 23 ቀን 2025 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ጥቅምት 13 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሻይኮ ጋር ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ የጋዜጦች አምድና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ክኔሴቱ ትላንት ባካሄደው ምልዓተ ጉባኤ ተቀናቃኝ ፓርቲዎች ያቀረቧቸውን 2 ህጎች በመጀመሪያ ዙር ድምፅ አሰጣጥ አጸደቀ። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ 3 ሃይማኖተኛ ወጣቶች በቁጥጥር ስር መዋላቸውን ተከትሎ የሀሬዲ ማህበረሰብ አባላት ትላንት በተለያዩ ከተሞች ሰላማዊ ሰልፎችን አካሄዱ። የጥቅምት 7 ቀኑን የደህንነት ክፍተት የሚያጣራ መንግስታዊ ኮሚቴ መቋቋም አለበት የሚለው ሀሳብ አከራካሪ ሆኖ እንደቀጠለ ነው። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ምሽት በእስራኤል ጉብኝት ለማድረግ ወደ ሀገራችን ይመጣሉ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ክኔሴቱ ትላንት ባካሄደው ምልዓተ ጉባኤ ተቀናቃኝ ፓርቲዎች ያቀረቧቸውን 2 ረቂቅ ህጎች በመጀመሪያ ዙር ድምፅ አሰጣጥ አጸደቀ። ህጎቹ አንዳንድ ቦታዎችን ወደ እስራኤል ሉዓላዊ ግዛት የማጠቃለል ሀሳቦችን የያዙ ሲሆኑ ከአብሃያሮክ ከተሰኘው አረንጓዴ መስመር በላይ ያሉ ቦታዎችን ወደ እስራኤል ሉዓላዊ ግዛት የማጠቃለል ህግ ነው። አንደኛው ህግ የኖአም ፓርቲ ሊቀመንበር አቢ ማኦዝ ያቀረቡት ሲሆን የይሁዳና ሰማሪያ ቀበሌዎችን ወደ እስራኤል ሉዓላዊ ግዛት ማጠቃለል ነው። ሁለተኛው ህግ ደግሞ የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊበርማን ያቀረቡትና የማሌ አዶሚም ከተማም በእስራኤል ሉዓላዊ ግዛት ማጠቃለል ነው። 2 ረቂቆች ወደ ክኔሴት የውጭና ቋሚ ኮሚቴ ለውይይት ይቀርባሉ ተብሏል። ቃል አቀባዮቻችን ካደረሱን ዘገባዎች መረዳት እንደቻልነው የአቢማኦዝ ረቂቅ ህግ በክኔሴቱ የመጀመሪያ ድምፅ አሰጣጥ ያለፈው የክኔሴት አባል ዩሊ ኤደልሽቴይን ስለደገፉት ነው። ኤደልሽቴይን ጠቅላይ ሚኒስትር ናታንያሁ ለፓርቲያቸው አባላት ያስተላለፉትን መመሪያ በመጣስ ነው ድምፅ የሰጡት ደግፈው። የሊኩድ ፓርቲ በክኔሴት አባል ዩሊ ኤደልሽቴይን ላይ እርምጃዎችን ለመውሰድ እያሰበበት ነው ተብሏል። የሰማሪያ ቀበሌ ሊቀመንበር ዮሲ ዳጋን የክኔሴት አባል ዩሊ ኤደልሽቴይንን አመስግነው ሌሎች የሊኩድ ፓርቲ አባላትም እንደ ኤደልሽቴይን አይነት ተመሳሳይ አቋም ይኖራችሁ የሚል ጥሪ አቅርበው የጥምር መንግስቱ ትክክለኛ ታሪካዊ ስራ መስራት አለበት፣ እስራኤል እንደ ጥቅምት 7 አይነት ሌላ ችግር ለማስቀረት የቀኝ አክራሪው መንግስት የይሁዳና ሰማሪያ ቀበሌዎችን በእስራኤል ሉዓላዊ ግዛት ለማጠቃለል ውሳኔ ማስተላለፍ ይገባዋል ብለዋል። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ 3 ሃይማኖተኛ ወጣቶች በቁጥጥር ስር መዋላቸውን ተከትሎ የሀሬዲ ማህበረሰብ አባላት ትላንት በተለያዩ ከተሞች ሰላማዊ ሰልፎችን አካሄዱ። በብኔ ብራክ አካባቢ፣ በኢየሩሳሌምና በሸሜሽ ከተሞች በርካታ የሀሬዲ ማህበረሰብ አባላት መንገዶችን ለመዝጋት ሞክረዋል። የአውቶቡሶችን እንቅስቃሴም ለማስተጓጎል ጥረዋል። ፖሊሶች ችግር የፈጠሩትን ዜጎች ከአካባቢው እንዲርቁ አድርገዋል። የሀሬዲ ማህበረሰብ አባላት በግዴታ በጦሩ ለማገልገል ፈቃደኛ አለመሆናቸውን በተደጋጋሚ ጊዜ ይናገራሉ። የሀሬዲም ፓርቲዎችም በጥምር መንግስቱ ያላቸውን ሚና ያልተጫወቱትና ለመልቀቅም የተገደዱት የሀሬዲም ወጣቶች በመከላከያ ሰራዊቱ በግዴታ መዝመት የለባቸውም በሚል ምክንያት ነው። የጥቅምት 7 ቀኑን የደህንነት ክፍተት የሚያጣራ መንግስታዊ ኮሚቴ መቋቋም አለበት የሚለው ሀሳብ አከራካሪ ሆኖ እንደቀጠለ ነው። ከጠቅላይ ሚኒስትሩ ጋር ቅርበት ያላቸው ሰዎች ናታንያሁ ባቀረቡት አስታራቂ ኮሚቴ ተቀናቃኝ አባላትም እንዲደግፉ ለማድረግ እየጣሩ ነው ተብሏል። መንግስታዊ ያልሆነ አጣሪ ኮሚቴ ከተቋቋመ ግማሽ ያህሉ አባላት በጥምሩ መንግስት ይመረጣሉ፣ ግማሾቹ ደግሞ በተቀናቃኝ ፓርቲ አባላት እንዲመረጡ ይሆናል ተብሏል። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው አጣሪ ኮሚቴውን በተመለከተ ከቀረቡ ሀሳቦች መካከል ህግ በመደንገግ የተቀናቃኝ ፓርቲ አባላት ፈቃደኛ ካልሆኑ ኮሚቴው የጎደሉ አባላትን እንዲያሟላ እድሉ እንዲሰጠው ይሆናል ተብሏል።
ይሁንና እንዲህ አይነት ህግ ፊት እንዲህ አይነት መመሪያ እንዲህ አይነት ኮሚቴ ህግ ፊት እና በህብረተሰቡ ዘንድ ተቀባይ አይኖረውም ተብሏል። ኮሚቴው ብዙ ዓመታትን የመንግስት ውሳኔዎችና ከጥቅምት 7 በፊት የነበሩ ክስተቶች እንዲመረምር በጠቅላይ ሚኒስትር ናታንያሁ አካባቢ ፍላጎት አለ። ይህም ጠቅላይ ሚኒስትሩን ከጥቅምት 7ቱ ክስተት ለማራቅ ነው የሚሉ ዘገባዎችም ሲቀርቡ ቆይተዋል። የተቀናቃኝ ፓርቲዎች ሊቀመንበር ያይር ላፒድ በካን ለቀረበው ዘገባ በሰጡት ምላሽ መንግስታዊ ያልሆነ አጣሪ ኮሚቴ ሁሉ አግባብነት የለውም፣ ህዝቡም ከኃላፊነት መራቅ ነው ብሎ ነው የሚያስበው ብለዋል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ምሽት ለስራ ጉብኝት ወደ እስራኤል ይመጣሉ። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእስራኤል ቆይታቸው ከተለያዩ የሀገሪቱ ባለስልጣናት ጋር ተገናኝተው ይወያያሉ። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በቴል አቪቭ በጠቅላይ መምሪያ ከተለያዩ የደህንነት ጥበቃ ባለስልጣናት ጋር ተገናኝተው ይወያያሉ። ዛሬ ትላንትም ከጠቅላይ ሚኒስትር ናታንያሁና ከፕሬዝዳንት ሄርዞግ ጋር ተገናኝተው ተወያይተዋል። አሜሪካ የትራምፕን እቅድ ተግባር ላይ እንዲውልና የጦርነቱን መቆም እንዲጀመር ትፈልጋለች ተብሏል። ይሁን እንጂ በእስራኤል ገና ብዙ ማዕከላዊ የሆኑ ጉዳዮች ያልተቋጩና መፍትሄ ያላገኙ ብዙ ነገሮች እንዳሉ እየተነገረ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በእስራኤል ጉብኝታቸው ስኬት ለማምጣት ስለሚፈልጉ በእስራኤል ደህንነት ሂሳብ ላይ ይሆናል የሚል ስጋት በደህንነት ጥበቃ ባለስልጣናት በኩል አለ ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት በጣም ሞቃታማ አየር ጸባይ ይኖራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴል አቪቭና አካባቢዋ 30፣ በሃይፋና አካባቢዋ 31፣ በቤኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለ ዜና ይህን ይመስላል። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ዘገባዎች መካከል ዋና ዋና ናቸው ያልናቸውን በአጭሩ ወደ እናንተው እናደርሳለን። ጥቅምት 23 ቀን 2025 ዓ.ም ለዝግጅት ክፍላችን የደረሱት አራቱ የእስራኤል ዋና ዋና ጋዜጦች ናቸው። እንደተለመደው ኢዲዮት፣ አህሮኖት፣ ማዕሪብ፣ ሀሬጽ እና እስራኤል አየም ናቸው። የማዕሪብ ጋዜጣ የጠቅላይ ሚኒስትር ናታንያሁና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስን ምስል በፊት ገጹ በመለጠፍ በሉዓላዊ ግዛት እወጃ ዙሪያ እየተጫወቱ ነው በሚል ርዕስ እንደዘገበው ጠቅላይ ሚኒስትር ናታንያሁ እየተቃወሙና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያስጠነቀቁ እስራኤል የይሁዳና ሰማሪያ ከፊል ክፍሎችን ግዛቶችን ወደ ሀገሪቱ ሉዓላዊ ግዛት እንድታጠቃልል የቀረበውን ረቂቅ ሕግ ክኔሴቱ በመጀመሪያ ዙር ድምፅ አሰጣጥ ትላንት አጽድቋል በማለት በክኔሴት የነበረውን ድራማዊ ክስተት ዘግቧል። የይሁዳና ሰማሪያ ቀበሌዎችን ወደ እስራኤል ሉዓላዊ ግዛት የማጠቃለሉን እቅድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚቃወሙ መሆኑን ካሁን በፊት መናገራቸውም ይታወሳል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በእስራኤል ጉብኝት እያካሄዱ ባለበት ወቅትም እንዲህ አይነት ሕግ በክኔሴት እንዲቀርብ ጠቅላይ ሚኒስትር ናታንያሁ ፍላጎት አልነበራቸውም። ይሁን እንጂ የፓርቲያቸው አባል የሆኑት ዩሊ ኤድልሽታይን ረቂቅ ሕጉን በመደገፋቸው በክኔሴት የመጀመሪያ ድምፅ አሰጣጥ ሊጸድቅ ችሏል። ዩሊ ኤድልሽታይን ከፓርቲያቸው መመሪያ ውጭ በመንቀሳቀሳቸውም በክኔሴት ከውጭና ደህንነት ቋሚ ኮሚቴ አባልነት ሊነሱ ይችላሉ በማለት ማዕሬቭ ዘግቧል። ሌላው በእስራኤል የስራ ጉብኝት ላይ ያሉት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጉብኝታቸው እንደቀጠሉ ነው። ትላንት ከጠቅላይ ሚኒስትር ናታንያሁና ፕሬዝዳንት ሄርዞግ ጋር ተገናኝተው በጋዛ የወደፊት ዕጣ ፈንታና ሌሎች ጉዳዮች ዙሪያ ተወያይተዋል። ቫንስ የተኩስ አቁም ስምምነቱ ለብዙ ጊዜ ይቆያል የሚል እምነት ያላቸው መሆኑን ገልጸዋል። የአሜሪካና እስራኤል ግንኙነትም የቃል ኪዳን ወዳጅነት ሆኖ እንዲቀጥል የሚፈልጉ መሆኑን ገልጸዋል። ናታንያሁና ቫንስ በጋራ በሰጡት ጋዜጣዊ መግለጫ ቫንስ አሁን ያለንባቸው ቀናት ወሳኝ ቀናት ናቸው። የተኩስ አቁም ስምምነቱ ለብዙ ጊዜ ይቆያል ብለን ተስፋ እናደርጋለን። ብዙ ስራ ከፊታችን ይጠበቃል። በተለይ የተኩስ አቁም ስምምነቱ ተፈጻሚ ማድረግና አካባቢያዊ ሰላምን የማስፈን ትልቅ ስራ የሚጠበቅ መሆኑን ገልጸዋል። አሜሪካ ከእስራኤልና ሌሎች ወዳጆቿ ከሆኑ አረብ ሀገራት ጋር ተባብራ እየሰራች እንደሆነ ሰላም በማስፈን ሂደትም
ትልቅ አስተዋጽኦ ማበርከት የምትፈልግ መሆኑን ምክትል ፕሬዝዳንቱ ገልጸዋል። ሌላው ጋዜጦች የዘገቡት የሁለት ዜጎች አስከሬን ማክሰኞ ምሽት ተመልሶ ሌሊቱን በሕክምና ምርመራ የታወቀበት ሁኔታና አንደኛው ታሚር አዳር የተባለው እስራኤላዊ ሲሆን ሁለተኛው ደግሞ አሬ ዛልማኖቪች የተባለው ነው። ሁለቱም የኪቡጽ ኒር ኦዝ ነዋሪዎች ነበሩ። የ38 ዓመቱ ታሚር የኪቡጽ ኒር ኦዝ ደህንነት ጥበቃ አባል ነበረ። ጥቅምት 7 ቀን 2023 ዓ.ም ከሽብርተኞች ጋር ሲዋጋ ነበረ የተገደለውና በእለቱ አስከሬኑ ተጠልፎ ወደ ጋዛ ሰርጥ የተወሰደው። ሁለተኛው ታጋች ዛልማኖቪች የኒር ኦዝ ኪቡጽን ካቋቋሙት ሰዎች መካከል አንዱ ነበሩ። የ58 ዓመቱ ግለሰብ እንደ መከላከያ ሰራዊቱ መረጃ ከሆነ አሬ ዛልማኖቪች ከተጠለፉ ከአንድ ወር በኋላ ነው ባዛ የተገደሉት ተብሏል። ማዕሬብም ሆነ አሬጽ እንዲሁም ኢዲዮት አህሮኖትና የእስራኤል አየም ጋዜጦች በፊት ገጻቸው ሁለቱን አስከሬኖች መመለስና የሁለቱን ሰዎች ምስል አያይዘው የተለያዩ የሰሯቸውን ስራዎች ሁሉ በመጥቀስ ዘገባዎችን አቅርበዋል። ሌላው አስከሬኑ የተመለሰው ታል ሃይሚ ትላንት የቀብር ስነስርዓቱ ተፈጽሟል። ታል አሸባሪዎችን ሲፋለም የነበር የህይወት መስዋዕትነት የከፈለው አባቱና ሚስቱ ስንብት ንግግር አድርገዋል። ሚስቱ ለ22 ዓመታት የፍቅር ቆይታቸው ምስጋና አቅርባለች። ሉታን የተባለ ልጅም ተወልዶለታል። ይሁን እንጂ ልጁ አባቱን አያውቅም። አባቱ በአሸባሪዎች እጅ ህይወቱ አልፏል በማለት አሳዛኙን ክስተትና በሌላ በኩል ደግሞ ልጅ የተወለደለት መሆኑን ማዕሬብ በሰፊው ዘግቦ ለአንባቢያን አቅርቧል። ሌላው በመከላከያ ሰራዊቱ ለመዝመት ፈቃደኛ ያልሆኑ 3 የሀሬዲም ወጣቶች በቁጥጥር ስር መዋላቸውን ተከትሎ በኢየሩሳሌም፣ ቤተሸሜሽ፣ ብኔ ብራክና ሌሎች አንዳንድ አካባቢዎች የነበሩ የተቃውሞ እንቅስቃሴዎችን፣ ሰልፎችን ጋዜጦች ዘግበዋል። ወታደራዊ ፖሊስ 3ቱን የሀሬዲም ወጣቶች በቁጥጥር ስር መዋሉን ተከትሎ ብዙ ግጭቶች የሞሉበት የተቃውሞ ሰልፎች ነበሩ። መንገዶችም ተዘግተው ነበር። የሀሬዲም ፓርቲዎችም ሆኑ መንፈሳዊ መሪዎች ወጣቶች በግድ ወደ ውትድርና መሄድ የለባቸውም በሚል አቋማቸው እንደጸኑ ነው። የጥምር መንግስቱ የሀሬዲም ፓርቲዎች መንግስትን ለመጣል ይሞክራሉ የሚል ስጋት ያለው መሆኑን እና አባላቱ መግለጻቸውን የማዕሪብ ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። የኢዲዮት አህሮኖት ጋዜጣም ትላንት በክኔሴት ይሁዳና ሰማሪያ ቀበሌዎችና ማሌ አዶሚምን ወደ እስራኤል ሉዓላዊ ግዛት የማጠቃለል ረቂቅ ህጎችን በክኔሴት መቅረባቸውና በመጀመሪያ ዙር ድምፅ አሰጣጥ መጽደቃቸውን የክኔሴት አባል ዩሊ ኤድልሽቴን መደገፋቸው ቁጣ ማሳደሩን ጠቅላይ ሚኒስትር ናታንያሁ የአሜሪካው ምክትል ፕሬዝዳንት በእስራኤል በጉብኝት ላይ ያሉ ረቂቅ ህጎቹ ትላንት በክኔሴት እንዳይቀርቡ ብዙ ጥረት አድርገው ነበር። ቢሆንም ማስቀረት አልቻሉም፣ አልተሳካላቸውም። የጥምር መንግስቱ ውስብስብ ነገር ውስጥ ገብቷል ብሏል ጋዜጣው። ጠቅላይ ሚኒስትሩ በጥምር መንግስቱ ያላቸውን ሉዓላዊነት አጥተዋል በማለት ህጉ ያለ ፍላጎታቸው በክኔሴት ማለፉና የይሁዳና ሰማሪያን ግዛቶች በእስራኤል ሉዓላዊ ግዛት የማጠቃለሉን ሁኔታ በማነጻጸር ዘገባ ቀርቧል። ዩሊ ኤደልስቴን ከሊኩድ ፓርቲ መመሪያ ውጭ ህጉን በመደገፋቸው ቅጣት ይጠብቃቸዋል ብሏል የኢዲዮት አህሮኖት ጋዜጣ። የኢዲዮት አህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ በጦርነት የተጎዳው የሰሜን እስራኤል ጉዳይ አሁንም ብዙ ችግሮች ያሉበት መሆኑን ነው። አካባቢውን መልሶ ለማቋቋም ከ1 ቢሊዮን ሸቄል በላይ ቢመደብም በጀቱ በፖለቲካ ምክንያት በአግባቡ እየተላለፈ አለመሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። መንግስት ባለፈው ሰኔ ወር ነበር ሰሜን እስራኤልን መልሶ የማቋቋም እቅዱን የነደፈውና በጀት እንዲመደብ የወሰነው። ይሁን እንጂ በገንዘብ ሚኒስትርና በክኔሴት የገንዘብ ጉዳይ ቋሚ ኮሚቴ ሊቀመንበር መካከል አለመግባባት በመኖሩ 1 ሸቄል አልተላለፈም ብሏል ጋዜጣው። የኢዲዮት አህሮኖት ጋዜጣ በጉዳዩ መንግስትን ከጠየቀ በኋላ የበጀት ሁኔታው በመጪው ሳምንት እንዲነሳ ምክክር እንዲደረግበት ጉዳዩም እንደሚመከርበት ምላሽ መስጠቱን ዘግቧል። ሌላው በሐማስና ተባባሪዎቹ ታግተው ከነበሩት መካከል አንዱ ማክሲም ሪኪን ነው። ከ1 ሳምንት በፊት መለቀቁ ይታወሳል። ትላንት ወደ ውትድርና ዘርፍ ተመልሷል። ዛሬ ወደ ቤተሰቦቼ ወታደራዊ መለዮዬን ለብሼ ተመልሻለሁ በማለት ከ2 ዓመታት በግዞት ያሳለፈው ስቃይና መከራ ሳይገድበው እንደገና ወደ ወታደራዊ አገልግሎት መመለሱና ከጓደኞቹ ጋር መቀላቀሉ ያስደሰተው መሆኑን መግለጹን የኢዲዮት አህሮኖት ጋዜጣ በዛሬው ዘገባው በሰፊው ተመልክቷል።
ሌላው በእስራኤል የአውቶቡሶች ሾፌሮች እጥረት ስላለ ከውጭ ሀገራት አውቶቡስ የሚያሽከረክሩ ባለሙያዎችን ለማምጣት መታቀዱን በመቃወም የእስራኤል አውቶቡስ ሾፌሮች ትግል መጀመራቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የእስራኤልን አንዳንድ ክስተቶች አሜሪካውያን የመምራትና ጣልቃ የመግባት ኃይላቸው እየጨመረ መሄዱን የኢዲዮት አህሮኖት ጋዜጣ ዘግቧል። አሜሪካውያን ባለስልጣናት ምክትል ፕሬዚዳንት ጄዲ ቫንስ፣ ሁለቱ አማካሪዎች ኩሽነርና ዊትኮፍ በእስራኤል ይገኛሉ። እንዲሁም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ዛሬ ወደ እስራኤል ይመጣሉ። የተኩስ አቁም ስምምነቱን ከቅርብ እየተከታተሉ ይገኛሉ። ቀጣይ እንዲሆንም ይፈልጋሉ። ግን አንደኛው ዙር የተኩስ አቁም ስምምነት ሙሉ በሙሉ አልተፈጸመም። 13 አስክሬኖች አሁን በጋዛ ሰርጥ ይገኛሉ። አሜሪካውያን የእስራኤልን ሁኔታ እየተቆጣጠሩ እንደሆነ አንድ የእስራኤል ባለስልጣን ገልጸዋል በማለት አሜሪካውያን ባለስልጣናት በእስራኤል ሆነው የተኩስ አቁም ስምምነቱን እየተከታተሉ መሆኑን ጋዜጣው ዘግቧል። ሀሬዝ አሜሪካ ዓለም አቀፍ ኃይል የተኩስ አቁም ስምምነቱን እንዲከታተል የምትፈልግ መሆኑን ዘግቧል። እንዲሁም የታጋይ ዜጎች አስከሬን መመለስና ለሀገራቸው አፈር መብቃቱን ዘግቧል። በጦርነቱ ምክንያት የጋዛ ሰርጥ ነዋሪ ፍልስጤማውያን ብዙ ችግር ውስጥ መግባታቸውንም ሀሬዝ አያይዞ ተመልክቷል። የአሬዲን ፓርቲዎች ከጥምሩ መንግስት ጋር ተባብረው እየሰሩ እንዳልሆነና የጥምር መንግስቱም አብላጫ ድምፅ ለማግኘት እየተቸገረ መሆኑን ሀሬዝ ዘግቧል። የሀሬዲን ፓርቲዎች ከጥምሩ መንግስት ጋር የማይተባበሩት በዘመቻ ህጉ ምክንያትም ነው ብሏል። የእስራኤል አየሁም ጋዜጣ በጦርነት የፈራረሰውን የጋዛን አካባቢ በፊት ገጹ በመለጠፍ የጥቅም ካርታ በሚል ርዕስ የጋዛን የወደፊት ጣፈንታ ለመወሰን የሚጥሩ የውጭ ሀገራት የራሳቸውን ጥቅም ለማስከበር መሆኑን ዘግቧል። የጥቅም ጉዳይ ነው ይላል ጋዜጣው። ካታር ሁለት አይነት ጥቅም ትፈልጋለች። አንደኛው በአካባቢው ተጽዕኖ ፈጣሪ መሆኗን ለማመላከትና የፍልስጤም ደጋፊ መስላ ለመታየት እንደሆነ ዘግቧል። ቱርክም የራሷን ድርሻ ለመጫወት ሻለች። ሳውዲ አረቢያና የተባበረችው አረብ ኤሚሬትስም እንዲሁ ግብጽ የራሷን ጥቅም ለማስከበር ትጥራች። ያሙኖ የጋዛ ሰርጥ ጂሃዲስቶች በእውነት ጦርነቱን ማቆም አይፈልጉም በማለት በጋዛ ጉዳይ ጣልቃ እየገቡ ያሉ ሀገራት ለራሳቸው ጥቅም እንጂ ለጋዛ ሰርጥ ፍልስጤማውያን አስበው አለመሆኑን የእስራኤል አየሁም ጋዜጣ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። አንቺም ቤት እንዳለን አጀቤ ትዝታ፣ አንቺም ቤት እንዳለን አጀቤ ትዝታ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ እናስቀድማለን። ጋሽ ረሃሚም ነው የሚመለከተው። እንደምን አደርክ ጋሽ ረሃሚም? አይ ፈጣይ እንደምን አደርክ? ሰላም ነው ወይ? አለን። ሙዚቃው እንዴት ነው? እንዴት ነው? እንግዲህ የትዝታ በጠዋቱ ትንሽ ለስለስ ያለ ሙዚቃ ማዳመጥ ጥሩ ነው። አንተ ደግሞ ሙዚቃ እንደምትወድ በደንብ አውቃለሁ እና እንዴት ነው? ጥሩ ነው። ጥሩ አድርገሃል፣ አውቀዋል እና ደስ ይላል። ጥሩ የተለያዩ ርዕሰ ጉዳዮች አሉ ጋሽ ረሃሚም እንወያይባቸው። ወደ እነሱ እናልፋለን። ትላንት ለክኔሴት የቀረቡ 2 ረቂቅ ህጎች መጽደቃቸው ተነግሯል። ደግሞ በጥምሩ መንግስት ውስጥ ትንሽ ቁጣን ያስከተለም ጉዳይ ነው እና በዚህ ወቅት የአሜሪካው ምክትል ፕሬዝዳንት እና ሌሎች ባለስልጣናት ጉብኝት እያደረጉ ባለበት ወቅት ጥድፊያው ምንድን ጥቅም ለማስገኘት ነው ጋሽ ረሃሚም? ጥቅሙ ያን ያህል ነው። ምክንያቱም ተግባራዊ ለማድረግ የሚቻል አይመስልም። ግን ያው ፖለቲካ ነው እንደምታውቀው። ማንኛውም ፖለቲከኛ ተቀናቃኙን ያዳክማል፣ ያዋርዳል፣ ያሳፈራል የሚለው ነገር ካየ ያን በመጠቀም ነው እንጂ የሚያስከትለው የሚያስገኘው ውጤት ምን እንደሆነ ሂሳብ አድርጎ አይደለም። እና ይሄን ደግሞ እዚያ ጋር የመነጨ ነው መስሎ የሚታየው እንጂ በእርግጥ በይሁዳና ሰማርያ አካባቢ በአጠቃላይ የእስራኤል ክልል ነው ብለው የሚያምኑ በርካታዎች አሉ። በተለይ በመንግስት በኩል የሚገኙ ናቸው። ይሁንና እነሱ ሳያቀርቡት ሀሳብ መንግስትም ሳያቀርበው ሀሳብ የተቀናቃኝ ፓርቲዎች እንዲያውም ከፊሎቹ ይሁዳና ሰማርያ ፍልስጤሞች ነው፣ ለፍልስጤሞች ሀገር መስርተው እንዲኖሩበት መደረግ አለበት የሚሉት ናቸው። ይህንን መሰለ
እርምጃ በመውሰድ ይሁዳና ሰማሪያ በእስራኤል ክልል በህጋዊ ሁኔታ መካተት አለበት በማለት ይህንን ሀሳብ አቅርበው በክኔሴት ላይ ሚኒስትር ቤንያሚን ኔታንያሁ ተቃወሙ። የፓርቲያቸው አባላት የሆኑትም የድጋፍ ድምፅ እንዳይሰጡ መመሪያ ሰጥተው ነበር። ይሁንና ከእነሱ መካከል አንዱ ዩሊ ኤድልሽታይን የሚባሉት ቀደም በክኔሴት የውጭ ግንኙነትና የደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር የነበሩት ቀደም እንደሚታወቀው ይህን ሀሬዲም የሚባሉት አክራሪ ሃይማኖተኞች ወደ ውትድርና እንደ ማንኛውም ወጣት ሄደው እንዲያገለግሉ ጥያቄው በዛት እየቀረበ ነው በህብረተሰቡ በኩል የነበረ። በዛን ሰዓት አዲስ ህግ ይደነግ ተብሎ በሂደት ላይ በነበረበት ሰዓት የአስታራቂ ነጥቦችን አስታራቂ ጉዳዮችን ዩሊ ኤድልሽታይን አልቀበለም በማለታቸው ምክንያት እነዚህ ሃይማኖተኞች ከቤንያሚን ኔታንያሁ መንግስት አንድ ድጋፍ አሰጥተን ብለው ተገለው ይገኛሉ። እና ዩሊ ኤድልሽታይን በማድረጋቸው ምክንያት በክኔሴት የነበራቸውን ስልጣን ቋሚ ኮሚቴው ሊቀመንበር የነበሩትን ከዚያ አወርዶ ሌላ በምትካቸው ሾሙ። ቢስሙት የሚባሉትን አሁን ትናንት በተካሄደው ድምፅ መስጠት ጉዳይ ቤንያሚን ኔታንያሁ የፓርቲያቸው አባላት የሆኑ ድምፅ እንዳይሰጡ ጠይቁም። ዩሊ ኤድልሽታይን የድጋፍ ድምፅ በመስጠት የህግ በአብዛኛው በአንድ ድምፅ ያው አንድ ድምፅ ብቻ ካለም ያው ዲሞክራሲ ነው፣ ተቀባይነት አለው። እንደዛ በማድረጋቸው ምክንያት አሁን የሊኩድ ፓርቲ እየመከሩ ያሉት ምንድነው ዩሊ ኤድልሽታይን የቋሚ ኮሚቴው ሊቀመንበር ከነበራቸው ስልጣን መውረዳቸው ብቻ ሳይሆን አሁን በወሰዱት እርምጃ ደግሞ በአጠቃላይ ከዚህ ከውጭ ግንኙነትና ከደህንነት ጉዳይ ቋሚ ኮሚቴ በአባልነት ነው ያሉ፣ ከዚህ አባልነት ብናወጣቸው እንሰረዛቸው የሚል ሀሳብ ቀርቧል ይባላል። ይህ እንግዲህ ቀስ እያለን የት እንደሚያደርሳቸው አይታወቅም። ለማንኛውም ይህን የመሰለ ውሳኔ መተላለፉ የአሜሪካ ከፍተኛ ባለስልጣናት በአካባቢያቸውን ባሉበት ጊዜ አሜሪካ ይህን ሁኔታ ባስመለከተ የማትቀበለው መሆኗን እየታወቀ ለምን የመሰለ እርምጃ ተወሰደ የሚለው ጉዳይ ነው። እንዳልኩት ቀደም ብዬ የመንግስት ተቀናቃኝ ፓርቲዎች ያው መንግስት የሚያዋርድ የሚያሳፍር ነገር መስራት ነው የነሱ ቋሚ ዓላማቸው። ያን መሰረት በማድረግ ነው ይህን የመሰለ እርምጃ የተወሰደ የሚባል ጉዳይ አለ። አሁን እንደው ዩሊ ኤድልሽታይን እንዲህ አይነት ውሳኔ ከፓርቲያቸው መመሪያና ደንብ በተቃራኒው የሄዱበት ሁኔታ የምርጫውን መቃረብ ቅድምም እንደገለጽከው ከቋሚ ሊቀመንበርነት ወርደው አባልነት የሆኑበት ሁኔታ በኔታንያሁ ላይ ቅሬታ ያደረባቸው መስሎ አይታይም? የዚህ አጸፋ ነው። ቅሬታም አለባቸው ከቤንያሚን ኔታንያሁ ጋር ነው። በዚህ በአክራሪ ሃይማኖተኞች ጉዳይ አስመለከተና አዲስ ህግ ረቆ ሲጸድቅ አስታራቂ አሸማጋይ የሆነ ቀራራቢ የሆነ ህግ ተዘጋጅቶ እንዲቀርብ ነበር ታስቦ የነበረውና ይህ ጉዳይ አስመለከተ እንደጠቀስነው ቀደም ብለን ዩሊ ኤድልሽታይን ሁኔታውን እያጓተቱ ብዙ ነጥቦችንም አልቀበላቸው ምን በማለት ጊዜውን ስለቀጠሉበት አክራሪ ሃይማኖተኞች እንደዚህ ከሆነ ጠቅላይ ሚኒስትር ኔታንያሁ ይህን ጉዳይ አስመለከተ ትኩረት ሰጥተው እኛ የምናስበውን ተቀባይነት አልሰጡትም በማለት አቆርጠው ያው መንግስትን አንግፍም ብለው በዳር ነው የሚገኙለት እና ይህን ያደረጉ ዩሊ ኤድልሽታይን ናቸው። የመንግስትን ደጋፊዎች ለማዳከም በቂም በቀልነት ቤንያሚን ኔታንያሁ ከዚህ ከነበራቸው ስልጣን እንዲወርዱ ስላደረጉ የዚያ የቂም በቀል እርምጃ ነው እየወሰዱ ያሉት ይባላል። ይህ ሁኔታ እንግዲህ ቀስ እያለ አሁን ቅድም እንደጠቀስነው ከኮሚቴው አባላት የሚያወጧቸው ከሆነ ምናልባት በመጨረሻ የሊኩድ ፓርቲ ከተው ሌላ ፓርቲ ሊሞክሩ ይሆናል የሚል ግምትም ሊኖር ይችላል። እና ለማንኛውም ፖለቲካ ጉዳይ አስመለከተ አሁን ይሄ የመንግስት ተቃዋሚ ፓርቲዎች የሚሉት ምንድን ነው? የቤንያሚን ኔታንያሁ መንግስት እንግዲህ የተዳከመ ነው፣ ደጋፊዎቹም እየተፈረካከቱ እየተከታተሉ ናቸው ያሉት እና ጥሩ አጋጣሚ እያገኘን ነው።
በመጨረሻ ምን የሚመጣው ተወድ በግድ ከስልጣኑ ይወርድና አዲስ ምርጫ እንዲካሄድ እናደርጋለን ብለው ተቀናቃኝ ፓርቲዎች ደግሞ የጊዜው ደስታ የተሰማቸው ነው ያለው። የጥምር መንግስቱም አሁን በዚህም ምክንያት እንደገና ደግሞ የዘመቻ ህጉ እና የሀሬዲም ፓርቲዎች ብዙም እየደገፉ አይደለም። በአንዳንድ ነገሮች ያው ጥምር መንግስቱንም ለቀው የወጡበት ሁኔታ እናስታውሳለን። እና ትላንትናም በተለያዩ ቦታዎች የሀሬዲም ማህበረሰብ አባላት 3 ወጣቶችም በቁጥጥር ስር መዋላቸውን በተመለከተ ሰላማዊ ሰልፍ ያደረጉበት ሁኔታ አለ። እና እንደው ምርጫው በዚህ ምክንያት በሀሬዲም ፓርቲዎችም በሌሎችም ይቀድማል ብለህ ታስባለህ ጋሽ ረሃም? ይሁን ለጊዜው ምርጫው ቀደም ቢል የሚፈልጉ ፓርቲዎች ወይም የክኔሴት አባላት አይኖሩም። ምክንያቱም በምርጫው ጊዜ ምርጫው ተካሄዶ አዲስ ውጤት በሚሰጥበት ጊዜ አንዳንዶቹ ሳይገቡ እንደሚቀሩ ሳይመረጡ እንደሚቀሩ ያውቃሉ። ስለዚህ የዚያ ጊዜ እንዲደርስባቸው ጊዜውን ማራዘሙ እስከተወሰነው ድረስ ይፈልጋሉ። ስለዚህ በበጎ ፈቃደኛነት አሁን መንግስት እንዲበጠል አይፈልጉ ይሆናል የሚሉ አሉ። ከዚያም አልፎ ደግሞ ሌላ መንግስት ሌላ አይነት የፖለቲካ አመለካከት ያለው ፓርቲ ተመርጦ መንግስት ሲያዋቅር እነዚህ የአክራሪ ሃይማኖተኞች ባይጨመሩ ግን ይችላሉ። ምክንያቱም ልጆቻቸው ውትድርና ሄዱ ስለሚሉ እነዚያ ደግሞ ይሄዱ የሚራቋም ኢዲዮሎጂ ያላቸው ፓርቲዎች ከተመረጡ እነሱ ናቸው የሚከስሩት እና ከዚያ ደረጃ መድረስ ደግሞ ይፈራሉ። ስለዚህ መካከል ላይ ነው ያሉት የሚባል ሁኔታ አለ። እኔ እንደምገምተው ከሆነ በቤንያሚን ኔታንያሁ ፓርቲ የተሻለ የእነሱን ፍላጎት የሚያሟላ ያገኛሉ ብዬ አልገመትም። ስለዚህ እነሱንም ሂሳብ ማድረጋቸው አይቀርም ይመስለኛል። እና አሁን የተላለፈው ውሳኔ ወደ ሰማሪያው ጉዳይ እንዴት እንደዚህ ያለ ስራ ይሰራል? የአሜሪካ ከፍተኛ ባለስልጣናት በዚህ አካባቢ ባሉበት ሰዓት እነሱንም ማሳፈር እኮ ነው። ፕሬዚደንት ትራምፕ ይህንን ሁኔታ ለጊዜው አይቀበሉት፣ ይቃወሙታል። እና እሳቸው የሚቃወሙትን ሁኔታ የእሳቸው ከፍተኛ ባለስልጣናት አካባቢያችን እያሉ እንዴት እንደዚህ ያለ የሚያሳፍር እርምጃ ተወሰደ የሚሉ ወቃሾችም አሉ። ጉዳይ አስመለከተ ያው እንደምናውቀው እንግዲህ የአሜሪካ ከፍተኛ ባለስልጣናት ይገኛሉ። 4ቱ ናቸው። 3ቱ ያሉ 4ኛው ደግሞ ዛሬ ከሰዓት ይወጣል ተብሎ ይጠበቃል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና ዛሬ ምክትል ፕሬዚደንት ጄዲ ቫንስ ተላቪቭ ከእስራኤል መከላከያ ሰራዊት ከፍተኛ መኮንኖች ጋር ተገናኝተው በእነሱ በኩል ያለውን የደህንነት አመለካከት የአዛን ጉዳይ በተመለከተ አሁን አዛን ማረጋጋት ተብሎ በመቋቋም ላይ ያለ ኃይል አለ፣ ኃይል አለ። ይህንን ባስመለከተ እንዴት እንደሆነ ገለጻ ይሰጣቸዋል ተብሎ ይጠበቃል። በዚህ ምክንያቱም ተለያዩ አካባቢ በተለይ በዚህ በመንግስታዊ መስሪያ ቤቶች ዙሪያ የትራፊክ መዘጋት ጉዳይ ይፈጠራል። በዛ አካባቢ ሰዎቹ በዛን ሰዓት ቢሄዱ ይላሉ ይስተጓጎላሉ የሚል መብራሪያ የተሰጠ ነው ያለው። የአሽራምም የአሜሪካ ባለስልጣናት በብዛት እዚህ መገኘታቸው አሁን እንደው በጣም 4ኛ ባለስልጣን መምጣቱ በዚህ የተኩስ አቁም ስምምነቱን ቀጣዩን ክፍል በእውነት ለማስፈጸም ነው ወይስ እንደሚባለው ጠቅላይ ሚኒስትር ኔታንያሁ የተኩስ አቁም ስምምነቱን ወደ ጦርነት ሊመለሱ ይችላሉ የሚል ስጋቶች እንዳሉም የሚነገራል። እና እንደው ቶሎ ተፈጻሚ ለማድረግ ነው። እንዴት ነው እስራኤል ከአሜሪካ ሀሳብ ብዙ የተለየ ነገር ሲኖራት አናስተውልም አንዳንዴ። እና በብዛት የመጡበት ምክንያት እንደ እስራኤልን መንግስት ተጠራጥረው ነው ወይስ እውነት ያንን የተኩስ አቁም ስምምነቱን በትክክል ለማስፈን ስለፈለጉ ነው? እስራኤል አንዳንዴ አሜሪካ ያልጠበቀችውን ስራ የሰራች ትታያለች። እንደ ምሳሌ መውሰድ የሚችለው ለምሳሌ በካታር ላይ እስራኤል የወሰደችው እርምጃ አሜሪካ ሳታውቅም አሜሪካ ከካታር ጋር የተቀራረበ ወዳጅነት እንዳላት ካታር የተጠለፉትን ሰዎች ለማስመለስ ያስመለከተ ተደራዳሪ አካል ወይም አደራዳሪ አካል እንደሆነች የታወቀ
እስራኤል የመሰለ እርምጃ ለመውሰድ እቅድ እንዳላትና እቅዱን ተግባራዊ ማለት እያሰበች እንደሆነ ወዳጅ ብቻ ወዳጅ የሆነች ለአሜሪካ ተናገረችው እና ይጠረጥሯታል። አሜሪካኖች ምንም ወዳጅነቱ ነው፣ ግን እስራኤል አንዳንዴ ያልጠበቀ ነው እንጂ ሰራች ናለች። ስለዚህ ፕሬዚዳንት ትራምፕ ያልገቡትን የሰላም ጉዳይ ባስመለከተ እነዚህ የባለስልጣናት በቅርቡ እንዲከታተሉትና ተግባራዊ መሆኑን እንዲያረጋግጡ ለማድረግ ነው። እንግዲህ አሁን የሚባለው ከሆነ ቤንያሚን ኔታንያሁ ያልተጠበቀ እርምጃ ወስዳሉ ብለው ስለሚፈሩና ስለሚገምጡ በቅርቡ ነው ለመነጋገርና ሁኔታዎችን ለማመቻቸት። ከዚያም በተጨማሪ እንዳልነው የህብረ ብሔር ኃይሉ መደራጀቱን ለማረጋገጥና ከዚያ በኋላ ቀጣይ ሁለተኛው ዙር ከሐማስ ወይ ያልተላዛ ጉዳይ ድርድር ቀጣዩ እንዴት ሆኖ ሂደቱ መስተካከል እንዳለበት ለመነጋገርና ለማመቻቸት ይህንን ለማድረግ ነው የመጡ ይባላል። ሌሎቹ ደግሞ ታዛቢዎች ይሉታል። እነዚህ ሰዎች የመጡት ቤንያሚን ኔታንያሁ ልክ ውጥረት ለማስገባት ነው። እኛ ያለነ ከኛ ውጭ ምንም ነገር ማድረግ አይገባህም እንዲሏቸው ነው ይባላል። አንዳንዶቹ ደግሞ እዚሁ በትችት የሚተቹት ነገር አለ። እስራኤል አሜሪካ ቁጥጥር ስር ያለችው ከአሜሪካ ከ50ዎቹ ሀገሮች መካከል 51ኛ መሆን ጀምራለች የሚባል ትችት አለ። ትናንት ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚደንት ጄዲ ቫንስ በጋዜጣዊ መግለጫ በሰጡበት ጊዜ እስራኤል ራስ የቻለች ሀገር ናት እንጂ የአሜሪካ ጥላ ስር የምትገኝ ተጨማሪ ክፍለ ሀገር አይደለችም የሚል መልስ ነው የሰጡት እና ለማንኛውም ጋዜጠኞች እና የሚጠጡ ሰዎች ይህንም እንደዚህ እያሰቡ ነው የሚገኙት እና እንግዲህ አራት ባለስልጣናት ምን አይነት ውጤት እንደሚያመጡ ቀናት የሚመሰክሩት ይሆናል። እንደው ሌላው ጋሽ ረሃሚም የጥቅምት 7ቱን የደህንነት ክፍተት የሚያጣራ መንግስታዊ ኮሚቴ ይቋቋም በሚለው ዙሪያ አሁንም ልዩነቶች እንዳሉ በመንግስት በኩል ብዙ ፈቃደኝነት እንደሌለ ይነገራል እና ተቀናቃኝ ፓርቲዎች ደግሞ በህጉ ባለው መንግስታዊ አጣሪ ኮሚቴ መሆን አለበት የሚሉ አሉና ይሄስ ሀገራዊ ጉዳይ ከሆነ ሁሉም ተጠያቂ የሚያደርግ ከሆነ ለምንድን ነው በህጉ በተቀመጠው መሰረት አጣሪ ኮሚቴ እንዲቋቋም አይሆነው? ይኸውልህ እንግዲህ አጣሪ ኮሚቴ ሲባል ሁለት አይነት አለው በመንግስት አመለካከት። አንደኛው በቋሚነት ሁሌ የሚታወቀው አጣሪ መንግስታዊ ኮሚቴ አባላቱ የሚመረጡት በጠቅላይ ፍርድ ቤት ፕሬዚደንት ነው የሚመርጧቸው። አሁን የእስራኤል መንግስት አሁን ያለው የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በጠቅላይ ፍርድ ቤት ዳኞች እምነት የላቸውም። በተለይ ፕሬዚደንቱ አይቀበሉትም ሹመታቸውን። የተቀበሉትን ስልጣን ሂደቱ በተስተካከለ ሁኔታ አልነበረም፣ ከህግ ውጭ ነበር። ስለዚህ እሳቸውን የጠቅላይ ፍርድ ቤት ፕሬዚደንት ብለን አንቀበላቸውም። ስለዚህ አሁን የኮሚቴ ይቋቋም ቢባል እሳቸው ኮሚቴው ሊቀመንበርና አባላት ሆነው እንዲመረምሩ የሚመርጧቸው ሰዎች የመንግስት ተቋማት ነው የሚሆኑ። ስለዚህ ውጤቱም አስቀድመን ገና ምርመራው ሳያልቅ እናውቀዋለን። እንደዚያ ከሆነ መንግስትን በቀጥታ ለመወንጀል ለማስወንጀል ነው። ስለዚህ በጠቅላይ ፍርድ ቤት ዳኛ የሚመረጥ ኮሚቴ አይቋቋምም ነው የሚል መንግስት ጠቅላይ ሚኒስትሩ የሚሉት። ሌላው ጠቅላይ ሚኒስትሩና የህግና ፍትህ ሚኒስትሩ። ሌላው ደግሞ መንግስት ራሱ ያቋቁም ነው። መንግስት እንደ መንግስት ራሱ የኮሚቴ መርጦ ኮሚቴው አባላትን መርጦ ራሱ ይመድብ፣ መንግስት ይመድብ እንጂ የጠቅላይ ፍርድ ቤት ዳኞች መመደብ የለባቸውም ነው። እንግዲህ አሁን ክርክሩ ላይ ያለው ይህ ሁኔታ ባስመለከተ የመንግስትን አቋም ተቀናቃኝ ፓርቲዎች ይቃወሙታል። እነሱ የሚፈልጉ በጠቅላይ ፍርድ ቤት ፕሬዚደንት የሚመረጠውን የሚቀበሉ እነሱ ምክንያቱም ያውቃሉ አስቀድመው የመንግስት በደም የሚነጠለው መንግስት ተቃዋሚ መሆኑን ስለሚያውቁ እና ይህ ነው አከራካሪ ጉዳይ ሆኖ ያለው። እንግዲህ አሁን እንደሚሰማ ከሆነ የመንግስት ጠቅላይ ሚኒስትር ኔታንያሁ በእሳቸው በኩልና በህግና ፍትህ ሚኒስትሩ በኩል አጣሪ ኮሚቴ እንዲቋቋም ይወስናሉ ተብሎ የሚጠበቅ ያለው። ጥሩ የሚሆነው እናያለን። ጋሽ ረሃሚም በጣም ነው እናመሰግን። መልካም ቀን እንመኝልሃለን።
ለአንተም እመኝልሃለሁ። ሰላም። ቻው ባይ ባይ